ቃል ውስጥ እንትን እያለ ነበረ። በጣም እየበረታ ነበረ፣ እየታነጸ ነበረ። መጽሐፍ ቅዱሴን አስቀምጠዋለሁ። ባይዘዌ መጽሐፍ ቅዱሴን እኔ የምለው ኮንፈርት ኤሪያ ላይ ነው ኤሪያ ነው የምለው። ማለት ይሄ የማትሰጉበት ኤሪያችሁ ታውቃላችሁ። ሜቢ ተናናሾች ሁነን እናታችን ጉያ ውስጥ ነበር የማንሰጋበት ኤሪያ ብለን የምንለው ላይክ ዶሮ እንትኖቿን በክንፎቿ ልጆቿን ስብስብ ታረግና ትይዛለች አይደለ? ስብስብ አርጋ ጠላት ሲመጣ የሆነ ነገር ሲሰማት እነሱም ቶሎ ብለው ጉያዋ ውስጥ ይገባሉ። እሷም ደግሞ ክንፏን ትዘረጋና ልጆቿን ስብስብ ታደርጋለች፣ ከጠላት ትከልላቸዋለች አይደለ? የእግዚአብሔር ቃል እኔ ጋር እንደዛ ነው። ልክ መጽሐፍ ቅዱሴን ሳነሳ የሆነ በቃ ቅፍ ውስጥ ያለሁኝ ይመስለኛል እና ማወራብህ፣ የምታናግረኝ፣ የማዳምጥህ፣ ስታወራኝ የምሰማ የሆነ የማልሰጋበት እንትን የማልበት የማልናወጥበት ኤሪያ ኮንፈርት ኤሪያ መጽሐፍ ቅዱሴ ነው እና ሰሞኑን በዚህ ቃል ጌታ መንፈስ ቅዱስ በብዙ እየመራኝ በብዙ እያስተማረኝ ለራሴ ዋው የሚደንቅ ነው እያልኩኝ ለራሴ እየተገረምኩ እየተደነቅኩኝ የዋልኩበትን የከረምኩበትን ቃል ነው ማስካፈላችሁ። ሁል ጊዜ እንደምለው ሊሊ ስትዘምር በቃ ደስ የሚል መዝሙር አላት። እኔ ራሴ ከፍተዋለሁ። በቃ ስደንቅ በእግዚአብሔር ቃል ስደንቅ በእግዚአብሔር መንፈስ ውስጥ ሆኜ ስደንቅ በቃላት ልገልጸው አልቻልኩኝምና በቃላት ለመግለጽ አልቻልኩኝምና ዝም ብዬ ወይ ጉድ እላለሁ። በቃ ወይ ጉድ የሚያስብል እግዚአብሔር ቃል ወይ ጉድ ሲገለጥላችሁ ወይ ጉድ። ይሄ ነው እንዴ ጌታ? ይህንን ክብር ነው እንዲያሳየህን ይህንን ነገር ዋው ትላላችሁ። በቃ እና ኮንፈርት ኤሪያዬ የእግዚአብሔር ቃል ነው። ስሙ ይባረክ። ዛሬ ማካፍላችሁ ኤፌሶን ምዕራፍ 3 ነው። አንብበን እንላለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። በዚህም ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቀደም ሲል በአጭሩ እንደጻፍኩት በመግለጥ እንዲታወቅ የተደረገውን ምስጢር ይህ ነው። እንግዲህ ስታነቡ የክርስቶስ ምስጢር እንዴት እንደማስተዋል ለመረዳት ትችላላችሁ። ይህም ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠው ያህል ባለፈው ዘመናት ለነበሩ ሰዎች አልተገለጠም ነበር። ይህም ምስጢር ከአሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች፣ አብረው የአንድ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋዮች መሆናቸው ነው። እኔም በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ። ምንም እንኳን ከቅዱሳን ሁሉ ያነስኩ ቢሆንም የማይመረመረው የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይህ ጸጋ ለእኔ ተሰጥቶኛል። እንዲሁም ሁሉም በፈጠረው በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ። አስቡም፣ በአሁኑ ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉ አለቆች፣ ባለስልጣናት ይታወቅ ዘንድ ነው። ይህም በክርስቶስ ኢየሱስ በጌታችን በፈጸመው ዘላለማዊ ዕቅድ መሰረት ነው። በእርሱና በእርሱ ላሉ ባለን እምነት አማካኝነት በነፃነት በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ስለዚህ ክብራችሁ በሆነው ስለ እናንተ በደረሰብኝ መከራ ተስፋ እንዳትቆርጡ አደራ እላችኋለሁ ይላል። እግዚአብሔር ስም የተባረከ ይሁን። እንግዲህ ይሄ የኤፌሶን መጽሐፍ ሁልጊዜ ጧት እኛም የምንጸልይበት ርዕስ አለን። ምዕራፍ 2 ላይ እንዳለው ርዕሶች አሉን እና
ይሄ ኤፌሶን መጽሐፍ የጻፈው ሐዋርያ ጳውሎስ እስረኛ በሆነበት ሰዓት ነው እና በሰማያዊ መጀመሪያ ምዕራፍ 1 ላይ ስንመለከት ምን ይላቸዋል? እናንተ የሰማያዊ በረከት ተካፋዮች እግዚአብሔር አድርጓችኋል፣ በክርስቶስ ኢየሱስ በተሰራው ስራ ተካፋዮች ሆናችኋል ይላቸዋል። ይሄ የተካፈላችሁት በረከት እናንተ ባመጣችሁት አይደለም፣ እናንተ በሰራችሁ ስራ አይደለም። ክርስቶስ ኢየሱስ በከፈለው ቤዛነት በአንዱ ኢየሱስ በተከፈለው ደም የዚህ በረከት ተካፋዮች ሆናችኋል ይላቸዋል። ምዕራፍ 2 ላይ ይመጣና ደግሞ እግዚአብሔር ከየት ወዴት እንደለወጠ እንዴት ህይወታችንን እንዳዳነ እንዴት ወደዚህ ህይወት እንደከተተን እንዴት አንድ እንዳደረገን ይነግረናል። ይህም ማለት መጀመሪያ ሲጀምር በኃጢአታችሁ በደለኞች ነበራችሁ፣ ሙታን ነበራችሁ፣ እናንተ የማትቀርቡ ነበራችሁ፣ ከአይሁዶች ጋር የማትካፈሉት በረከት ነበራችሁ። ነገር ግን አሁን ተካፋዮች ሆናችኋል። አሁን ሩቅ ሆናችሁ የነበራችሁትን እግዚአብሔር ከታላቅ ፍቅሩ የተነሳ ነገራችሁና በህይወታችሁ ሙታን የነበራችሁትን ሰዎች ወደ ህይወት አቅርቧችኋል። በሱ ቤዛነት ልትቀርቡ ችላችኋል። ስለዚህ የሰማያዊ በረከት ተካፋይ ሆናችኋል ይለናል። እግዚአብሔር በምህረቱ ባለጠጋ ነው ይላል። ሃሌሉያ! በምህረቱ ባለጠጋ ስለሆነ ይላል። ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያው አደረገን፣ የዳናችሁት በጸጋ ነው ብሎ ይነግራቸዋል። ይሄ ሁሉ ምዕራፎችን የሄደበት የመጡበትን ነገር እንዲያስቡት እንዲያስታውሱት ይነግራቸውና ምዕራፍ 3 ላይ ደግሞ ይሄ አሁን ያነበብኩላችሁ ቃል ይሄ ሚስጥር ለቀደሙት ሰዎች ለቀደሙት አባቶች ይሄ ነገር አልተገለጠም፣ ለእናንተ ግን ተገልጧል ይለናል። ሃሌሉያ! ሕያዋን ሆነናል። በደሙ በተከፈለ ቤዛነት ቀርበናል። ስለዚህ ይህንን ምስጢር እንድትረዱ ምስጢሩ እንዲገባችሁ እግዚአብሔር ፈቅዶላችኋል። ለእናንተ ይሄ አልተደበቀም፣ አልተሰወረም። አልተሰወረም ወገኖች። እግዚአብሔር በዘመናት የነበረውን ለኛ ያለውን ነገር እግዚአብሔር አልሰወረብንም። ይብሱንም ገለጠው። በክርስቶስ ኢየሱስ ቤዛነት ምክንያት ገለጠው። አያችሁ፣ ይሄ የተከፈለው የክርስቶስ ኢየሱስ የተከፈለው ዋጋ ለእኛ ሚስጥር ነበረ። ለምን መሰላችሁ? ሩቅ ነበረን። ሩቅ ነበረን። ነገር ግን እርሱ በከፈለው ዋጋ በማመን ባገኘነው ጽድቅ የዚህ ምስጢር ተካፋዮች አደረገን። የእግዚአብሔር ስም ብሩክ ይሁን። የሚገርማችሁ ነገር ሲናገራቸው ይሄ ምስጢር ለአይሁዶቹ እንኳን አልተገለጠላቸውም። ቀርበው ያሉት አይሁዶቹ እንኳን አያውቁትም፣ አልተገለጠላቸውም። ለዛ ነው እኮ አንደኛ ቆሮንጦስ ላይ እንደዚያ ይላል። አንደኛ ቆሮንጦስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ ቢያውቁት ኖሮ
የክብርን አባት ባልሰቀሉት ኖሮ ይላል። አልተገለጠላቸውም። ይሄ የሰማያዊ ምስጢር ምን እንደሆነ አያውቁትም። ቅርብ ናቸው፣ ቅርብ ናቸው። ከአሕዛብ ይልቅ እነሱ ቅርብ ነበሩ። ነገር ግን አላወቁትም፣ አልተገለጠላቸው። አይገርምም? እንዴት አድርጎ እግዚአብሔር የሰማያዊን ምስጢር እንዴት አድርጎ ለእኛ እንደገለጠ፣ ሩቅ የነበርነውን እኛ እንዴት አቅርቦ የሰማይ ምስጢር ተካፋዮች እንዴት እንዳደረገን፣ እንዴት ወራሾች እንዳደረገን። የሚገርማችሁ ነገር ምዕራፍ 1 ላይ በረከት አላችሁ፣ በሰማያዊ በረከት ተባርካችኋል፣ ይሄም የእናንተ ስራ አይደለም፣ በክርስቶስ ኢየሱስ የተከፈለ ዋጋ የሰማያዊ በረከት ተካፋዮች አድርጓቸዋል ይልና ይሄንን እንድትረዱ ይላቸዋል። ምዕራፍ 2 ላይ ሲመጣ ይሄንን እንድትረዱ በሰማይ ያለውን በረከታችሁ ምን እንደሆነ ታውቁ ዘንድ አለ። ሃሌሉያ! ታውቁ ዘንድ ሁል ጊዜ እንደምንጸልየው ማለት ነው። አይኖቻችሁ እንዲበራ ጸልይላችኋለሁ አለ። ያ አይኖቻችሁ ካልበራ በሰማይ በረከት ያላችሁን ርስት ምን እንደሆነ አታውቁትም አለ። ይሄ አይናችሁ ሊበራ ያስፈልገዋል። ለምን? የርስቱ ባለጠጎች እንደሆናችሁ ለቅዱሳን ሁሉ የተሰጠው ይሄ በረከት ይሄ ርስት እናንተንም ኢንክሉድድ እንዳደረገ ማወቅ እንድትችሉ መረዳት እንድትችሉ አይኖቻችሁ እንዲበራ እኔ ጸልይላችኋለሁ አለ። ወገኖቼ ይሄ አይናችን ካልበራ በስተቀር ምን አይነት ፖዚሽን ላይ እንደተቀመጥን አናውቀው። ምን አይነት ህይወት ክርስቶስ እንደሰጠን አናውቀው። ለዛ ነው አብዛኛውን ቅዱሳን በሽታዬ ብሎ ያልተሰጠውን ዲኤንኤ በቤት ውስጥ ይዞ የሚቀመጠው። ለዛ ነው ዲፕሬሽን ብሎ በቤት ውስጥ ያለው። እንደ ማንኛውም ዓለማዊ የሄደ ኮንሰልታንት ይቀጠርለታል። ከዛ ሶፍትና ውሃ ይቀርብለታል። ሶፍቱን እየጠረገ ሲያወራ ታዩታላችሁ። ይህንን በረከት ካለማወቅ የተነሳ ቅዱሳን ነው የምላችሁ። እኔ ስለ ዓለሙ አይደለም እያወራሁት። ቅዱሳን በስሙ የተጠራ የርስቱ ተካፋዮች የተባልን እኛ ዲፕሬሽን 99% እንትን እያለን ነው፣ እያጠቃን ነው። አሁን ምንድን ነው የሚያበላው? ትምህርት ብንማር ምንድን ነው ብላችሁ ብትጠይቁት ሀበሻውን እንዳለ ኮንሰልታንት ማድረግ በጣም አሪፍ ነው። ቢኮዝ በዊንተር ታይም ዲፕሬሽን እየመጣ ነው። በዚህ ታይም ዲፕሬሽን ይመጣል። አወርነስ እንሰጣለን፣ ስራ ይገኝበታል ይሏችኋል። ለምን ሲባል ቅዱሳንን እያጠቃው ያልተቀበልነውን ዲኤንኤ እቤታችን አቅፈን ስለተቀመጥን የሰማያዊውን ምስጢር እግዚአብሔር አይኖቻችንን ከፍቶ ስላላሳየን። አይኖቻችሁ ሲበራ አለ አይደለ ጳውሎስ? አይኖቻችሁ ሲበራ በቅዱሳን ላይ ያለውን የርስት ባለጠግነት እንድትረዱ ያን ይጠቅማችኋል አለ። አይኖቻችሁ ካልበራ ግን የርስቱ ባለጠግነት ምን እንደሆነ አትረዱም አለ። አትረዱም። 30% በሉት፣ 20% በሉት፣ 40-50% በሉት። በቤተ ክርስቲያን ውስጥ ያለ ቅዱሳን በዚህ ሰዓት የርስት ባለጠጋ ነህ ብላችሁ ብትሉት ገና ለመስራት የሚዳግተው ነገር አለ። በቃ ገና ይላል። ገና እንደ ብሉይ ዘመን ገና እኔ እንዴት ብሎ የሚጠይቃችሁ ብዙ ነው። ድናችኋል ወይ ብላችሁ ብትጠይቁት አዎ ድኛለሁ፣ ቢኮዝ እጄን አንስቼ ክርስቶስ አዳኝ የህይወቴ አዳኝ አርጌ ተቀብየዋለሁ ይላችኋል። ጸድቀሃል ወይ ብላችሁ ስትሉት የሚያንገራግር ትውልድ መካከላችን አለ። ለምን? የሰማዩ ምስጢር አልተገለጠልንም። የሰማዩ ምስጢር ሲገለጥልን ምን እንደሆነ እንረዳለን። ለዛ ነው ጳውሎስ ይሄ የሰማዩ ምስጢር ስለተረዳሁት አለ፣ ስለተገለጠልኝ ለእናንተ ለአሕዛብ ደግሞ ልመሰክር፣ ለአሕዛብ እንትን አድርጎ ሾሞኛል አለ። ሐዋርያ አድርጎ ሾመኛል።
ይሄ የሰማያዊ ምስጢር ልገልጥላችሁ፣ ለእኔ የተገለጠው የሰማያዊ ምስጢር ለእናንተ ላወራችሁ፣ ለእናንተ ልነግራችሁ ሾመኛል። ሃሌሉያ። ከማናችሁም እኮ ያነስኩ ነበርኩኝ አለ። ነገር ግን በቃ መረጠኝ፣ የሰማያዊ ምስጢር ተገለጠልኝ። ስለዚህ ለእናንተም እገልጥላችኋለሁ። እናንተ የተገለጠላችሁ ደግሞ ለሌሎች እንድትገልጡት ነው አለ። ላልዳኑት እንድትገልጡ፣ ላልበቁት እንድትገልጡት። ይሄ የሰማያዊ ምስጢር ሲገለጥላችሁ ምን እንደሆነ ስታውቁ ሌሎችን ደግሞ እንድትገልጡላቸው ነው አለ። ሃሌሉያ። ይሄ ምስጢር በዘመናችን በድሮ ዘመን ለምሳሌ እነ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የተባለው፣ ሙሴ በዘመኑ በአሁንም ዘመን በሚቀጥለውም ዘመን እንሱን የሚመስል ነቢይ አልተነሳም ነበር የተባለለት ሙሴ፣ ኤልያስ የባል ነቢያቶችን 400 የባል ነቢያቶችን ከሰማይ እሳት ጠርቶ ያረደ ኤርሚያስ አልተገለጠላቸውም። ለእኔና ለእናንተ ግን ይሄ ምስጢር ተገልጦልናል። የሰማይ ምስጢር ተገልጦልናል። ሃሌሉያ። እንዴት እድለኞች ነን! እንዴት እድለኞች ነው በዚህ ዘመን መፈጠራችን ወገኖች፣ በዚህ ዘመን መኖራችን። የሰማይ ምስጢር ለኛ ለቅዱሳኖች ተገልጦልናል። ይሄ የተገለጠው ምስጢር ምንድን ነው ብለን ስንል መጀመሪያ እግዚአብሔር ከዘመናት በፊት የነበረው እቅዱ ነው። በክርስቶስ ደም ነፃ የወጣንበት እቅድ። እንደነገርኳችሁ ምዕራፍ 2 ላይ ሙታን ነበራችሁ ይለናል አይደል? እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉ መናፍስታን ኃያላን ገዢ ለሆነው አሁን በእግዚአብሔር በማይታዘዘው ሰዎች ላይ ለሚሰራው መናፍስት እየታዘዛችሁ ትኖሩ ነበረ። እኛ ሁላችን በአንድ ወቅት የሥጋን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበረ። እንደ ሌሎች የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያው አደረገን። የዳናችሁት በጸጋ ነው ይላል። ሃሌሉያ። የዳነው በጸጋ ነው። ይሄ በዘመናት መካከል የነበረ እግዚአብሔር ሃሌሉያ እቅዱ ይሄ ምስጢር ነበረ፣ ለእኛ ተገልጦልናል። ይህንን ምስጢር ለሌሎች እንድንገልጥ የእግዚአብሔር ሀሳብና እቅድ ነው። ሃሌሉያ። ሌሎችን ወደ ህይወት እንድናመጣ፣ ሌሎችን እንድንስብ፣ ሌሎችን ይህንን የሰማይ ምስጢር የተደበቀባቸውን አይኖቻቸው የተደፈነባቸውን ነገር እየገለጠን ሃሌሉያ እዚህ ጋር ይናገራል። ይሄ ምስጢር አለ ለቅዱሳን ብቻ ለእናንተ ብቻ እንዲቆይ አይደለም፣ በሰማይ ለሚሰራው መናፍስትም እንድትገልጡት ነው አለ። ሃሌሉያ። አጋንንትን የምንደበድብበት፣ አጋንንትን ከስፍራው የምናባረርበት ይሄ የሰማይ ምስጢር ነው ወገኖቼ። እግዚአብሔር የሰማይን ምስጢር ካልገለጠልን በስተቀር አጋንንት እንደፈለገ ነው ጢባ ጢቤ የሚለው። እመኑ ይሄንን። የሰማይ ምስጢር ግን ተካፋዮችና አዋቂዎች ከሆንን አጋንንት ከእግራችን በታች እንደተጣለ ስለምናውቀው እኛ ጋር ሊደርስ አይችልም። ከደረሰ የት ቦታ እንደሚጣል ያውቀዋል። የት ቦታ ስፍራው የት እንደሆነ ያውቀዋል። ሃሌሉያ።
ኢየሱስ ጌታ ነው። በክርስቶስ ኢየሱስ አምነን የሰማይ ምስጢር ተገልጦልን ዛሬም ዲፕሬሽን የሚያስቸግረን ከሆነ ዛሬም ነገሬን ጠላት እየመጣ እየተከታተለ እያበላሸው ነው የምንል ከሆነ ቆም ብለን ቼክ ማድረግ አለብን። የሰማይ ምስጢር ተገልጦልኛል ወይ? ወገኖቼ እኛ ነበራችሁ ከሚል አሁን ግን በክርስቶስ ደም ተደርጋችኋል። ይሄ ቃል የታመነ ነው አይደለ? የእግዚአብሔር ቃል የታመነ ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ይሰራል። ስለዚህ ይሄ እግዚአብሔር ቃል ይሄ የታመነው ሕያው የሆነው የእግዚአብሔር ቃል የሚለንን እንደዛው ነው። በፊት በአየር ላይ ላሉ መናፍስቶች ተገዢዎች ነበራችሁ። በብሉይ ኪዳን ታውቃላችሁ፣ በሰውና በእግዚአብሔር መካከል ሰይጣን ነበረ። እንደፈለገ ማድረግ ይችል ነበረ። ለምን? ገና ክርስቶስ አልተገለጠም። የሰማይ ምስጢር አልተገለጠም። ስለዚህ እንደፈለገ ማድረግ ይችል ነበር። በአዲስ ኪዳን ግን ከእግራችሁ በታች ተጥሏል የሚለን እግዚአብሔር ቃል በደሙ በተደረገ ቤዛነት በክርስቶስ ባገኘነው ሕይወት አሁን ዲኤንኤ ቀይረናል። እንደ በፊት እየመጣ ቼክ እያደረገን የሚሄድበት ነገር የለውም። ቼክ ቢያደርግም አያገኘንም። ቢኮዝ ቦታ ለውጠናል፣ ስፍራ ለውጠናል፣ አቅጣጫችንን ለውጠናል፣ ዲኤንኤያችንን ለውጠናል። ለምሳሌ በጣም ሊያጠቃችሁ የሚፈልገን ሰው ቦታችሁን ያውቅ ነበረ፣ የምትኖሩበትን አካባቢ ያውቅ ነበረ። አንድ ወቅት ግን ይሄንን ቦታ እንቀይር ብላችሁ ማንም ወደማያውቀው ቦታና ስፍራ ስትሄዱ ያ ሰው ግርታ ነው የሚገባው። እናንተን ሊያጠቃችሁ ቢመጣም በዛ ስፍራ ላይ አትገኙ። ቢኮዝ ቦታችሁን አድራሻችሁን ለውጣችኋል፣ አትገኙበት። አስቀድማችሁ ሀሳቡን ስለተረዳችሁ ቦታና አቅጣጫ ለውጣችኋል፣ ቤታችሁን ለውጣችኋል፣ እናንተነታችሁን ለውጣችኋል። በፊት የምትገኙበት ስፍራ አትገኙም። አሁን በፊት ሊያጠቃችሁ ሊገላችሁ ያለበትን ስፍራ አያገኛችሁም፣ ይዞራል፣ የላችሁም። ትላንትና እንደፈለገ ሊያደርግ የሚችል ሰይጣንና አጋንንት ዛሬ ቦታና ዲኤንኤን ከለወጥኩ በኋላ እንደፈለገ ሊያደርገኝ አይችልም። ይሄ የሰማይ ምስጢር ሲገባን በክርስቶስ ኢየሱስ ያለው ሐሳብ ለኛ በሆነው ቤዛነት ምን እንደሆነ ሲገባን ኢምንት ሆኖ ይታየናል። ዓለምን ያስጨነቀ ዓለምን ያሳሰበ እኛን አያስለቅሰንም፣ እኛን አያሳስበንም። አሁን እኮ እኩል እየሆንን ነው። እኩል ዓለም ስታለቅስ አብረን እናለቅሳለን። ዓለም ስትጨነቅ አብረን እንጨነቃለን። የሰማዩን ምስጢር ካለማወቃችን የተነሳ በረከታችንን ካለመረዳታችን የተነሳ ካለመገለጡ የተነሳ እኩል እናስበዋለን። እኩል ግን አንድ ነገር ልንገራችሁ ዛሬ እናንተ የሰማይ ምስጢር ተገልጦላችኋል።
እንደ ቀድሞ አባቶች አይደላችሁ፣ እንደነ አብርሃም አይደላችሁ። ከአንዱ ከክርስቶስ ከሱ ተካፋዮች ሆናችኋል። ዴናችሁ ቢገኝ ክርስቶስ ውስጥ ነው የሚገኘው። እሱ ራስ ነው፣ እኛ ብልቶቹ ነን። ብልቱ ውስጥ ሊሰለጥን የማይገባው ነገር፣ ሊከብር የማይገባው ነገር ይወጣል፣ ይነቀላል፣ ይጣላል። እሱ ውስጥ ያልሆነው ነገር ሃሌሉያ። ስለዚህ ይሄንን የሰማይ ምስጢር እንዴት እንግለጠው ብለን ስንል አንዳንድ ጊዜ ምን እናስባለን? በመስበክ ብቻ ይመስለናል፣ ወይ በመጸለይ ብቻ ይመስለናል። አይደለም። መስበክም በጣም አሪፍ ነገር ነው፣ ጥሩ ነው። መጸለይም በጣም በጣም ቆንጆ ነገር ነው። ግን በመኖር ደግሞ እንገልጠዋለን። በመኖር ክርስቶስ ኢየሱስ በምድር ላይ ሲመጣ ኖሮ ነው ያሳየን። ኖሮ አሳይቶናል። ዝቅ ብሎ አሳይቶናል። አካፍሎ አሳይቶናል። የሌላቸውን አብልቶ አሳይቶናል። ፈውስ የሚያስፈልጋቸውን ፈውሶ አሳይቶናል። እግራቸውን ሲያጥብ እናንተም እንዴት አደርጋላችሁ ብሎ አሳይቶናል። ሲፈውሳቸው ከኔ የበለጠ ትሰራላችሁ፣ ታደርጋላችሁ ብሎ አሳይቶናል። ስለዚህ የሰማይ ምስጢር እንዴት እንግለጥ ብለን ስንል በመኖር ዝቅ ብለን በመኖር ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች፣ በዚህ መንፈስ ውስጥ ሆነን በመኖር እንገልጠዋለን። አንድ ጊዜ አንድ ሰው ምን አለኝ፣ እናታችን ሞተችና አለኝ እንትን ላይ ለቅሶ ላይ አለኝ እና ጎረቤቶቻችን በአካባቢው ያሉት ጎረቤቶች አማኞች አልነበሩም። አንዳንድ ጓደኞቻችንም አማኞች አልነበሩም አለኝ እና እናታችን ሞታ ሲጸለይ ሲዘመር ምናምን ያዩ ነበረ አለ እና በጣም ብርቅ በሆነበት ሰዓት ማለት ነው። ማለት ይሄ መቃብር ቦታ ተከለከለ፣ ጴንጤ የተባለ ሰላም እንዳትሉ ምናምን በሚባልበት ሰዓት ነው የሚነግረኝ ይሄ ልጅ ማለት ነው። እና ግን እናለቅሳለን፣ እናታችን ካጠገባችን ስለተለየችን እናለቅሳለን አለ። ነገር ግን የሄደችው ወደ አባቷ እቅፍ እንደሆነ ደግሞ ስናስብ እንጽናናለን፣ እንበረታለን። እያንዳንዳቸው ተነስተው ሲዘምሩ፣ እያንዳንዳቸው ተነስቶ በቃ አምላኳ ወደ አምላኳ ሄደች፣ እግዚአብሔር ይክበር፣ እግዚአብሔር ይመስገን፣ በዚህ ሁሉ እሱ ጻድቅ ነው እያልን ሁላችንም ስንመሰክር ለቅሷችን እንዳልጠነከረ ያለን ተስፋ ምን እንደሆነ ስለተረዳ ነው አለኝ። ምን ለነሱ ይሄ ነገር ግራ ገብቷቸዋል አለ። እነዚህ ሰዎች እናታቸውን የሞተችው ምን አይነት መንፈስን ቢከተሉ ነው እነዚህ ልጆች እንደዚህ የሆኑት? እንዴት በረቱ እንዴ? እኛ እኮ ሰንበዴ ካጠገባችን ሲሞት እኮ ጉድጓድ ውስጥ ካልገባን ብለን ስቲል ናው አይምሯችንን ይዞ ልባችንን ይዞ እኮ አለን። እነዚህ ሰዎች እንዴት በረቱ? አንዱ ጠጋልና ምን አይነት መንፈስ ነው እናንተ ያላችሁ? እንዴት እናታችሁ እኮ ከሊት እንዲህ ነበረች ብሎ መልካምነቷን ነግሮን በቃ ሊንትን ሊለኝ ሲፈልግ ኖ እንዲህ እኮ ነው ብዬ የሰማዩን ምስጢር ነገርኩታል። የሚገርማችሁ ነገር በእናታችን ሞት ወደ 20 ሰው ጌታን ተቀበላል። በመኖር አሁን ኑሮ ነው
ተናጋሪዎች ሆነንና ኑሯችን አነሰች። አንደበታችን ብቻ ተናገረውና ኑሯችን ላይ ሲመጣ ጠበበ፣ ብርሃኑ አልወጣለ። ግን እግዚአብሔር በመኖር የምንገልጥ ሰዎች ያደርጋል። አሜን። በመኖር ይህንን ብርሃን፣ ይህንን የሰማይ ሚስጥር የተገለጠልን የሰማይ ሚስጥር። ለዚህ ነው እኮ አይገባቸውም። ታውቃላችሁ፣ እኛ የሰማይ ሚስጥር ተገልጦልን ነው። አንዳንድ ጊዜ ጠዋት ተነስተን ኢየሱስ ብለን ስንል፣ ፕላትፎርማችንን ከፍተን ኢየሱስ ስንል፣ ቀትር ላይ ኢየሱስ ስንል፣ ማታ ኢየሱስ ስንል ይገርማቸዋል። እነዚህ ደግሞ ይሉናል እኮ ዘሪቱ ልጇ የሞተ ጊዜ አይታችኋል። አንድ ልጅ ስትናገር ምን አለች? እኔ ግን ይገርመኛል፣ እነዚህ ሰዎች በጣም እደነቅባቸዋለሁ አለች። አህዛብ ነች እና እኔ በጣም ነው የምደነቅባቸው አለች። እንዴ ልጅን የመሰለ ነገር ልጅ እኮ ነው የሞተባትና ጌታ መልካም ነው ብላ አለች። ምን አይነት መጽናናት ነው! እነዚህ ሰዎች እየተጽናኑ ነው ያለው። ማን ነው ይሄንን ልባቸው የሚደግፉ አለች። ልቤን በጣም የነካኝ እና ዋው! ለዛ ነው እኮ ቆሮንቶስ ላይ እንደዚህ አለ፣ ቢያውቁት ኖሮ አለ ክርስቶስ ኢየሱስን ምን እንደሆነ ቢያውቁት ኖሮ፣ ቤዛ የሆነው ኢየሱስ ምን እንደሆነ ቢያውቁት ኖሮ ባልሰቀሉት ነበር። ሃሌሉያ! አልተረዱትም፣ ሚስጥሩን አልገባቸውም። የሚያጽናናን ማን መሆኑን የሰማይ ሚስጥር አልተገለጠላቸውም። ማን እንደሆነ ልባችንን የሚል እግዚአብሔር በደረሰብን ነገር ሁሉ እግዚአብሔር ጻድቅ ነው፣ እሱ ኃያል አምላክ ነው፣ የወደደውን አደረገ ስንል በመድረኮቻችን ላይ ቆመን ስንናገር እኛ የሰማይ ሚስጥር ተገልጦልን ነው። ምን የሚል? በላይ በሰማይ ቤት አላችሁ የሚል ተስፋው ቃል ስላለን ነው። ኢየሱስ የተናገረን ቃል ስላለ ነው። እዚህ ለወቅቱ የምናለቅስላቸው ሰዎች አሉ። ሲለዩን ሰውነንና የለመድነውን ስናጣ እናለቅሳለን፣ እናዝናለን። ግን መጽናኛ አለን፣ መጽናኛ አለን፣ ቤት አለን በሰማይ። እንደ ማንም ሄደን እንወድቃለን ብለን አንልም። ጸድቀናል ወይስ አልጸደቅንም አንልም። 100% ሕያው የሆነው የእግዚአብሔር ቃል ጸድቃችኋል ብሎናል። ይህንን ማገለጠልን የሰማይ ሚስጥር በመንፈስ ቅዱስ አማካኝነት ገለጠልን። ይሄ ሚስጥር ስላለን ነው ወገኖቼ። ዝም ብለን ሲምፕል ሰዎች አይደለንም፣ ተራ ሰዎች አይደለንም። ዲናችን ተቀይሯል፣ አቅጣጫችን ተቀይሯል፣ ቦታችን ተቀይሯል፣ ስፍራችን ተቀይሯል። የሰማይ ሚስጥር ተካፋዮች ሆነናል። ሃሌሉያ! አልተገለጠላቸውም። የወዳኞቹ የብሉይ ኪዳን ሰዎች አልተገለጠላቸውም ይሄ ሚስጥር። ለእኔና ለእናንተ ግን የሰማይ ሚስጥር በመንፈስ ቅዱስ አማካኝነት ተገልጦልናል። ሃሌሉያ! ለዛ ነው ይሄ የተገለጠውን ክርስቶስን፣ ይሄ የሰማይ ሚስጥር ለእኛ ላይ የተገለጠው ኑ የምንላቸው። ኑ ዳኑ፣ ይህንን የሰማይ ሚስጥር ወቁ፣ ይሄ የተደረገውን የተከፈለውን ዋጋ ተረዱ። እናንተ በሰማይ በረከት አላችሁ። እኛ የገባንን እኛ የተረዳነውን መንፈስ ቅዱስ ያስረዳንን መንፈስ በመጣ ጊዜ አለ ሃሌሉያ ወደ እውነት ሁሉ ይመራችኋል፣ እሱ ስለ እኔ ይነግራችኋል የተባለው ይሄ የሰማይ ሚስጥር ተገልጦልናል። ይሄንን ሚስጥር ኑ ለእናንተም ብለን የምንጠራቸው ኑ ብለን ወደ መንግስቱ ግቡ የምንላቸው ይሄ የሰማይ ሚስጥር እንዲረዱት ነው። እረፍታቸው ውስጥ እንዲገቡ ነው። ሌላ ዲኤንኤ እንዲቀይሩ ነው። ሃሌሉያ! ግለጡት አለ፣ ግለጡት፣ አሳዩት አለ። ሃሌሉያ! ለቅዱሳን ሁሉ ተናገሩ፣ በሰማይ ላለው መናፍስቶችም አውሩ፣ ግለጡት አለ። ይሄ ዝም ብሎ የሚነገር ብቻ አይደለም፣ ዝም ብሎ የሚታይ ብቻ አይደለም። የገባችሁን የተረዳችሁትን እግዚአብሔር ለእናንተ የገለጠውን ሚስጥር
ግለጡት አለን። ሃሌሉያ! ይህንን እንገልጠዋለን። ሃሌሉያ! የዳንበትን ምስጢር እንገልጠዋለን። ያመለጥንበትን ምስጢር እንገልጠዋለን። ዴናችንን የለወጥንበትን ምስጢር እንገልጠዋለን። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ታውቃላችሁ አብርሃም እግዚአብሔር ለአብርሃም ሲገለጥለት ፈርቶ ሳለ እኔ ጋሻ ነኝ ይለዋል አይደለ? እኔ ጋሻ ነኝ፣ አትፍራ፣ እኔ ጋሻ ነኝ ይለዋል። ጠበቃ ሲፈልግ ደግሞ እኔ ጠበቃ ነኝ ይለዋል። ኤልሻዳይ ነኝ ይላል። አዶናይ ነኝ፣ ኤልካቦት ነኝ። እንደዚህ የሚል ስም ነበሩ አይደለ? እግዚአብሔር ኤልሻዳይ ነው እግዚአብሔር፣ አዶናይ ነው እግዚአብሔር፣ ሁሉን ቻይ ነው እግዚአብሔር። እንደዚህ አይነት ስሞች ነበሩት እግዚአብሔር። በብሉይ ኪዳን ግን እግዚአብሔር እንደዚህ አለ። ለኢየሱስ የሰጠው ስም የመለኮትን ስም ነው የሰጠው። ከዛ ዮሐንስ 17 ላይ ኢየሱስ ክርስቶስ እንደዚህ አለ፣ ለእኔ የሰጠኸኝን ስም አለ ለእነሱ መልሼ የሰጠዋቸው አለ። ስለዚህ ዛሬ ቴዶን ማቀው በመለኮት ስሙ ነው። እኔ የተቀበልኩትን ለእኔ የሰጠኸኝን ስም መልሼ የሰጠኋቸው። አሜዚንግን ሳቃት በመለኮት ክርስቶስ በሚያውቃት ስም ነው። ኢየሱስ ጌታ ነው። ለምን ስንል የሰማይ ምስጢር ተካፋዮች አድርጎናል። ስለዚህ ሰዎችን እየማረክን የዚህ ምስጢር ተካፋዮች እናደርጋለን። እግዚአብሔር ይረዳናል። መንፈስ ቅዱስ ይረዳናል። ከክርስቶስ የተቀበልነው አለ አይደለም? ከክርስቶስ የተቀበልነው አለ። ዴን የቀየርንበት አለ። ስፍራ የቀየርንበት አለ። ጌታ መልካም ነው። እሱን እንገልጠዋለን፣ በመኖር እንገልጠዋለን። ኢሳይያስ ላይ እንደዚህ ይላል፣ ከጥንት ጀምሮ በተስፋ ለሚጠባበቁት የሚደርስላቸው እንደ አንተ ያለ አምላክ ያየ ዓይን ያዳመጠ ጆሮ ፍጹም አልነበረም ይላል። ሃሌሉያ! በአዲስ ኪዳን በአንደኛው ቆሮንቶስ ላይ ሲናገር ግን እንደዚህ ይላል፣ በሰው ዓይን ያልታየ በሰው ጆሮ ያልታሰበ። ሃሌሉያ! ኢየሱስ ጌታ ነው። ቃሉን ላነብላችሁ ፈልጌ ነው። እንደዚህ ይላል፣ ኢየሱስ ክርስቶስ ጌታ ነው። በበሰሉ ሰዎች መካከል ግን ጥበብን እንናገራለን። ይሁን እንጂ የዚህ ዓለም ጥበብ ወይም የሚጠፋውን የዚህን ዓለም
ገዦች ጥበብ አይደለም፣ ነገር ግን ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ይህም ጥበብ እግዚአብሔር ከዘመናት በፊት ላከበረ ለክብራችን አስቀድሞ የወሰነው ነው። ከዚህ ዓለም ገዦች አንዳቸውም ይህንን ጥበብ አልተረዱትም። ቢረዱት ኖሮ የክብርን ጌታ ባልሰቀሉት ነበር። ይሁን እንጂ እንደተፈጸመ ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ግን ይህንን በመንፈሱ አማካኝነት ለኛ ገልጧል። የተሰጠን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት የተገለጠ የሰማይ ምስጢር ለኛ ተገልጧል። ሃሌሉያ! ይሄ የተገለጠውን ምስጢር የሰማይን ምስጢር መግለጥ ይሁንልን። ለዓለም ለትውልድ መግለጥ ይሁንልን። ላላወቀው መግለጥ ይሁንልን በኢየሱስ ስም። አሁንም ቤተ ክርስቲያን ላይ ቁጭ ብለው ነገር ግን ይሄ ምስጢር ያልገባቸው መዳናቸው ምን እንደሆነ ላልተረዱት መግለጥ ይሁንልን። ሃሌሉያ! አንድ ነገር ሊያሳስበን ያስፈልገናል። ዛሬ በጸሎት ከቅዱሳን ጋር በጸሎት ነበርን እና አንድ ነገር በእንደዚህ ጸሎት ስንጸልይ ነበር። በዚህ እንደዚህ ሀሳብ አንድ ነገር አስብ ነበረ። ለምን እኔ ቤት አኳኩቶ ያልመጣ ነገር አንድ ቅዱሳን ቤት አለ። እኔ ቤት እስከሚመጣ ድረስ እኔ ቤት መጥቶ እስከምንበረክክ ድረስ ብቻ አይደለም፣ ለዛችኛውም ሴት ለዛኛውም ወንድም እንድገልጥለት መንፈስ ቅዱስ ይነግረኛል። የእግዚአብሔር ቃል ይሄ ሕያው የሆነው ቃል ይነግረኛል እንዳሳውቀው እንድገልጠው። በምን አጋንንትን እንደፈለገ የሚጫወትበት ቤት ቅዱሳን ተብሎ ተጠርቶ በስሙ አምኖ ለተጠራ ሰው እንዴት አጋንንት ይጫወትበታል? እንዴት በሽታን ይዞ ተቀምጦ ስኳሬና ደም ብዛቴ ብሎ ይቀመጣል? እንዴት? ይሄ እኮ የሰማይ ምስጢርን አለማወቅ ነው። እግዚአብሔር ያዘጋጀው ለኛ ዓይን ያላየው ነው፣ ጆሮ ያልሰማው በሰው ልብ ያልታሰበ ነው። እግዚአብሔር ለሚወዱት ለኛ የተገለጠው የሰማይ ምስጢር ይሄ ነው ይላል። ሃሌሉያ! አጋንንትን ድራሹን የምናጠፋበት የሰንበዲን ሕይወት ሲነካ ዝም ብለን የማንቀመጥበት የኔ ቤት እስከሚመጣ ድረስ የማንልበት። ለምሳሌ ጎረቤቴ እሳት ቢነሳ እሳቱን ለማጥፋት እንዲጠፋ ስለምፈልግ፣ ለምን እሳቱ ካልጠፋ ይዛመታል፣ ይሄዳል፣ ኔክስት ያንኳኳል፣ ኔክስት ያንኳኳል። ስለዚህ ቶሎ ብዬ ምን ማድረግ አለብኝ? አክሽን መውሰድ አለብኝ። 911 መደወል አለብኝ፣ እሳት አደጋ መደወል አለብኝ። ዋቴቨር ማድረግ የምችለውን ነገር ማድረግ አለብኝ። ለምን? የኔንም ቤት ይነካላ። እሳቱ እንኳን ባይነካ ጭሱ እንኳን ይመጣል፣ የቤቱን ግድግዳ ያበላሻል፣ የቤቱን ውበት ያጠፋል። በክርስቶስ ኢየሱስ አንድ ሆናችኋል ነው የሚለው። በደሙ በተገኘ ቤዛነት አንድ ተደርገናል ወገኖቼ። የቅዱሳን መውደቅ፣ የቅዱሳን ቤታቸው መፍረስ እኛንም ያሳስበናል። አንድ ሆነናል። ክርስቶስ በደሙ አንድ አድርጎናል። ስለዚህ ሊያሳስበን ይገባል። ለዛችም ሴት እንድንጸልይላት ይገባል። ለወንድሜ እንድንጸልይለት ይገባል። እንድንማልድለት ይገባል። ያላወቀውን እንድናሳውቀው ይገባል። እኛ እኮ
በመንገዳችን ብዙ ሰዎች በህይወታችን ተፈራርቀው ይህንን የሰማይ ምስጢር እንድንረዳ ሰንበዴ የሆነ ነገር ጥሏል፣ የሆነ መሰረት ጥሏል። ዝም ብለን መተን የበቀልን ሰዎች አይደለንም። አይደለም እያንዳንዳችን ቢጠየቅ ሜቢ ፓስተሮቻችን፣ ሜቢ ጓደኞቻችን፣ ሜቢ የትዳር አጋሮቻችን፣ ሜቢ እህቶቻችን፣ ወንድሞቻችን፣ ሜቢ ደግሞ የማናቀው ሰንበዲ የሆነ ነገር ይህንን የሰማይ ምስጢር እንዲገለጥልን የሆነ ነገር ብቻ አድርገዋል። እኛስ ሌሎች ያልተገለጠላቸውን እንድንገልጥ ሐዋርያው ጳውሎስ ይነግረናል። በሰማይ ላለው መናፍስትም ይሄ የተገለጠልንን የተነገረንን ያለንን ፖዚሽን እንድናሳየው እንድንገልጠው ሐዋርያው ጳውሎስ ይነግረናል። ሃሌሉያ። ይህንን መግለጥ ይሆንልን። አሜን። የሰማይ ምስጢር ለእኛ ከተገለጠልን እኛ ደግሞ ለሌሎች የምንገልጥ ሌሎችን የምናነቃ ሰዎች እግዚአብሔር ያድርገን። ጌታ ይርዳን። አሜን። እግዚአብሔር ይርዳን። የሰማይ ምስጢር ተገልጦልናል። ሲምፕል ሰዎች አይደለንም። ዝም ብለን ሰዎች አይደለንም። ደም ተከፍሎልናል። በክርስቶስ ቤዛ በሆነው በአንዱ ኢየሱስ ወደ ውስጠኛው ክፍል መግባት ችለናል። ይሄ የሰማይ ምስጢር ነው። ይሄ የሰማይ ምስጢር ለእኛ ተገልጧል። በክርስቶስ የተሰወርንበት ለሌሎች ግራ የሚያጋባ እኛ ግን የተገለጠልን። ሃሌሉያ። ለዛ ነው ሐዋርያው ጳውሎስ እንደዚህ አለ፣ ይሄ የተገለጠልኝን ብርሃን ምን ላድርገው አለ። ምን ልስራው? ምን ልሁን አለ። ኦልሬዲ ተገልጦልኛል። እኔ እኮ ክርስቶስ እንዳይገለጥ፣ ክርስቶስ እንዳይሰበክ፣ ክርስቶስ እንዳይታወቅ እኔ እንደ አንዳችሁ ነበርኩኝ አለ። ግን ምን ላድርግ? ብርሃኑ በራብኝ አለ። እኔ ላይ ብቻ አይደለም፣ በአካባቢ የነበሩ ጓደኞቼ ላይም ይሄ ብርሃን በርቷል። ይሄ ብርሃን ዝም ልል አይገባኝም አለ። ዝም ልል ሌላ ቅድሚያ ልሰጠው የሚገባው ነገር የለም። ቢኮዝ ብርሃኑ ኢየሱስ ነው አለ። ይሄን የበራልኝን ኢየሱስ፣ ይሄ የሰማይ ምስጢር የሆነውን ኢየሱስ እገልጠዋለሁ አለ። ይሄ መከላከያ ነው አለ። ሃሌሉያ። እነሱ እኮ ያቆሙት ስለ ራስ ተናገር ስበክ ብለው ነው። ስለ ራስ የሆነ የመቃወሚያ ነገር ካለ ተናገር። እንግዲያውስ አለ ጊዜ ከሰጣችሁኝ፣ ሰዓት ከሰጣችሁኝ፣ ቦታ ካገኘው አለ ብርሃኑ በርቶልኛል አለ። የሰማይ ምስጢር ለእኔ ተገልጧል። ይህንን የሰማይ ምስጢር እኔ ደግሞ ለእናንተ ነግራችኋለሁ። ምንም ማድረግ አልችልም። ትላንትና አሳዳጅ ነበርኩኝ። ትላንትና ገዳይ ነበርኩኝ። ትላንትና ከእናንተ እንደ አንዱ ነበርኩኝ። ክርስቶስ እንዳይሰበክ፣ ክርስቶስ እንዳይነገር፣ የሰማይ ምስጢር ምን እንደሆነ አልተረዳውም ነበር አለ። አሁን ግን በጉ አብርቶልኛል፣ ክርስቶስ በርቶልኛል፣ የሰማይ ምስጢር ተገልጦልኛል። ስለዚህ ዝም አልልም፣ እገልጠዋለሁ አለ። ሃሌሉያ። ዝም አንልም። የሰማይ ምስጢር ተገልጦልናል ወገኖች፣ ለእኛ ተገልጦልናል። በክርስቶስ በሆነው ቤዛነት ተገልጦልናል። ደህንነታችን ምን እንደሆነ ገብቶናል። ለምን እንደሚያለቅሱት እንደማናለቅስ የሰማይ ምስጢር ገልጦልናል እግዚአብሔር። ስለዚህ ሲምፕል አይደለሽም እህቴ፣ ሲምፕል አይደለህም ወንድሜ። እዚህ ምድር ላይ ስትኖር የሰማይ ምስጢርን ተረድተ ነው። ሃሌሉያ ሃሌሉያ። ላልዳኑት እንደዚህ ብርሃን የምናበራ ሰዎች ያድርገን እግዚአብሔር። አሜን ሃሌሉያ ሃሌሉያ። መንፈስ ቅዱስ እናመሰግንሃለን፣
እናመሰግንሃለን። እግዚአብሔር የዘላለም አምላክ እናመሰግንሃለን፣ እናከብረሃለን። መንፈስ ቅዱስ ይህንን ምስጢር ለኛ ስለገለጥክ፣ የሰማይ ምስጢር ምን እንደሆነ ለኛ ስለገለጥክልን፣ ሃሌሉያ። መጀመሪያ ሊሆን የሚገባው ማን እንደሆነ በሰማይ ምስጢር ስለገለጥክልን እግዚአብሔር የዘላለም አምላክ እናመሰግንሃለን። ማስቀደም የሚገባን ማን እንደሆነ ጌታው የሰማይ ምስጢር ስለገለጠልን እግዚአብሔር የዘላለም አምላክ በቤዛ በሆነው በክርስቶስ ደም እኛ መቅረብ ችለን፣ ሃሌሉያ፣ የሰማይ ምስጢር ተካፋዮች ስላደረከን እናመሰግንሃለን። እግዚአብሔር የዘላለም አምላክ ጻድቅ የሆንክ እግዚአብሔር፣ ቸር የሆንክ እግዚአብሔር እናመሰግንሃለን። ታላቅ ነህ አንተ፣ ሃሌሉያ፣ ታላቅ ነው። በዛኛው ዘመን ማንም ይሄን ምስጢር አልተገለጠለትም። ለእኔና ለእህቶቼ ግን ተገልጧል። ለእኔና ለወንድሞቼ ግን ተገልጧል። የሰማይ ምስጢር ምን እንደሆነ ተረድተናል። እግዚአብሔር የዘላለም አምላክ ዛሬ ጸልያለሁ፣ ይህንን ምስጢር ለዓለም ይዘን የምንወጣ እንድንሆን፣ ለዓለም የምንገልጥ እንድሆን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እኔ እስረኛ ይሆንኩኝ አለ። በክርስቶስ እስረኛ ይሆንኩኝ እኔ ጳውሎስ አለ። ሃሌሉያ። ይሄ ምስጢር ተረድቼ፣ ይሄ ምስጢር ተገልጦልኝ ለእናንተ ልገልጥላችሁ ዕዳ ሆኗል አለ። እኔ ተመርጫለሁ አለ። ታናሽ ብሆንም አለ በመካከላችሁ ግን የሰማይ ምስጢር ልገልጥላችሁ እግዚአብሔር መርጦኛል አለ። ስለዚህ እናንተም ግለጡት አለ። ሃሌሉያ። እኛ እንድንገልጠው፣ ላልዳኑት እንድንገልጠው፣ አድነው ደግሞ ላላወቁት እንድንገልጠው እግዚአብሔር የዘላለም አምላክ ጸጋን እንድታበዛልን በኢየሱስ ስም ጸልያለሁ። አባት ሆይ ክርስቲያን ተብሎ እግዚአብሔር ሆይ በስምህ ተጠርቶ እግዚአብሔር የዘላለም አምላክ ይሄ ምስጢር ያልገባው፣ ይሄ ምስጢርን ያልተረዳ እግዚአብሔር ሆይ ዛሬ ጳውሎስ እንደተናገረው እግዚአብሔር ሆይ አይኖቻችን እንዲበሩ ደግሞ እኔ ጸልያለሁ። አይኖቻችን እንዲበሩ በጌታ በኢየሱስ ክርስቶስ ስም በሰማይ ያለው በረከታችን ምን እንደሆነ ጠንቅቀን እንድናውቅ የርስት ተካፋዮች ስለሆንን እግዚአብሔር ሆይ ይህንን ጠንቅቀን እንድናውቅ የሰማይ ምስጢር የተገለጠልን ሰዎች እንደሆንን ጠንቅቀን እንድናውቅ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ካንተ ያልተካፈል ነው፣ ካንተ ያልቀዳ ነው፣ ካንተ ያልወሰድ ነው ምንም አይነት ነገር እግዚአብሔር ሆይ ከህይወታችን ከቤታችን እንዲወጣ እግዚአብሔር የዘላለም አምላክ ከአንዱ ከክርስቶስ ተካፋዮች ሆናችኋል ተብሎ እንደተጻፈ አንተ ውስጥ የሌለ ነገር፣ አንተ ውስጥ ያልተተከለ ነገር እኔ ውስጥም የለም፣ ቤቴ ውስጥም የለም። በኢየሱስ ክርስቶስም ይሄንን ያልተረዳ የሰማይ ምስጢር ያልገባለት ሰው እግዚአብሔር ሆይ ዛሬ አይኖች መብራት እንዲሆኑ ነው ጸልያለሁ። አይኖቻችን ሲከፈቱ እግዚአብሔር ሆይ የሰማይን ምስጢር ምን እንደሆነ እንረዳለን፣ ተካፋዮች እንደሆንን እንረዳለን። እግዚአብሔር የዘላለም አምላክ እያንዳንዳችንን አይኖቻችን እንድታበራ ነው ጸልያለሁ። መንፈስ ቅዱስ መንፈስ ቅዱስ የርስት ተካፋዮች እንደሆንን ቃልህ እየነገረን፣ ነገር ግን እግዚአብሔር የዘላለም አምላክ እኛ በሌላ ትምህርት ተወጥረን ጌታ መንፈስ ቅዱስ አሁንም የኔ የምንለው ነገር ግን አብ የማይከብርበት እግዚአብሔር ሆይ እግዚአብሔር የዘላለም አምላክ በሽታ ቢሆን ጌታ ሆይ በጌታ በኢየሱስ ክርስቶስም ዛሬ ከመንገዳችን ከህይወታችን ከቤታችን እንዲነቀል በጌታ በኢየሱስ ክርስቶስም እኔ ጸልያለሁ። ጌታ ሆይ አንተ ውስጥ የሌለ እኔ ውስጥ የለም፣ አንተ ውስጥ ያልበቀለ እኔ ውስጥ የለም። እግዚአብሔር ሆይ ካንተ ተካፍለናል፣ ካንተ ጠጥተናል፣ ካንተ ወርሰናል። ያ የወረስነው ማንነታችን ነው። ከዛ ውጪ የሆነ ነገር የጠላታችን ንብረት ነው። በኢየሱስ ስም አስረከብ ነው።
በጌታ በኢየሱስ ስም አስረከብ ነው። የኛ ያልሆነ ነገር በክርስቶስ ኢየሱስ ውስጥ ያልተተከለ ነገር በጌታ በኢየሱስ ስም የኔ አይደለም፣ ለጠላቴ አስረከብኩት። በጌታ በኢየሱስ ክርስቶስ ስም አብ ያልተከለው ተክል ይነቀል ተብሎ እንደተጻፈ አንተ ውስጥ ያልተተከለ ነገር እኔ ውስጥም አይበቅልም። በኢየሱስ ክርስቶስ ስም ያ የጠላቴ ንብረት ነው። ውሰድ፣ በኢየሱስ ስም ንብረትህን ውሰድ፣ በጌታ በኢየሱስ ስም። ጌታ ሆይ አንተን በማወቅ ባርክ፣ አንተን በማወቅ ባርክ። በቤዛችን የተደረገውን ስራ በማወቅ ባርክ። አይኖቻችንን ክፈት። የውስጥ አይኖቻችን ይብሩ በኢየሱስ። የውስጥ ብርሃኖቻችን ይብሩ በኢየሱስ። መፍትሄ የምንሆንበት ብርሃኖቻችን ይብሩ በኢየሱስ። ለሌሎች የምንገልጥበትን እግዚአብሔር የዘላለም አምላክ የውስጥ አይኖቻችንን በኢየሱስ ስም አብራለን። እናመሰግንሃለን፣ እናከብርሃለን። ፊተኛ ልትሆን የሚገባውን አንተን ፊተኛ እናድርግ። ቀዳሚ ልትሆን የሚገባውን አንተን ቀዳሚ እናድርግ። ከዛ ውጪ እኛ ዲኤንኤያችን ተለውጧል። ከዛ ውጪ አቅጣጫ ቀይረናል። ከዛ ውጪ አድሬስ ቀይረናል። በኢየሱስ ክርስቶስ ስም አድራሻችን ክርስቶስ ጋር ነው። አድራሻችን ዋናው ምንጩ ጋር ነው። በኢየሱስ ክርስቶስ ስም ከዛ በኋላ የሆነ ነገር ከዛ ውጪ የሆነ ነገር በኢየሱስ ስም ለጠላቶቻችን ሰጠን። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። የዘላለም አባት እግዚአብሔር ታላቅነትን ድንቅነትን እግዚአብሔር ሆይ እያሳሰብከን እያወራህን እያስተማርከን ስላለን እናመሰግንሃለን። ዛሬ ደግሞ ጌታ ሆይ የሰማይ ምስጢር ለእናንተ ተገልጦላችኋል ብለህ በቃልህ መጥተህልናል። እግዚአብሔር የዘላለም አምላክ ከዚህ ሰዓትና ጊዜ ጀምሮ እግዚአብሔር ሆይ በጌታ በኢየሱስ ስም ይሄንን የሰማይ ምስጢር የተገለጠልንን የሰማይ ምስጢር ለእናንተ ገልጥላችኋለሁ እንዳለ ጳውሎስ፣ እኛ ደግሞ በኢየሱስ ክርስቶስ ስም እንዳሳሰበ እናንተም ግለጡት እንዳለ ለሌሎች የምንገልጥበትን ጸጋ እንድታበዛልን እንጸልያለሁ። እግሮቻችን ይፍጠኑ። አንተ ወደምታደርሰን አድራሻ እንድረስልህ። አንተ ወደምትልከን አድራሻ እንሂድልህ። ጆሮቻችን አንተን ብቻ በመስማት ይባረኩ። ቃልህን በማንበብ ይባረኩ። ካንተ ጋር በማሳለፍ ይባረኩ። እግሮቻችን ለአንተ ብቻ ይንበርከኩ። ጌታ መንፈስ ቅዱስ፣ ጌታ መንፈስ ቅዱስ በሰማያዊ በረከት ተባርካችኋል እንዳልከን እግዚአብሔር ሆይ የሰማይ ምስጢር ተገልጦላችኋል እንዳልከን በጌታ በኢየሱስ ክርስቶስ ስም ሌሎች በዚህ ህይወት ይባረኩ። ሌሎች በዚህ ህይወት አይኖቻቸው ይብራ። እናመሰግንሃለን፣ እናከብርሃለን። መንፈስ ቅዱስ ስላገለገልከን፣ በመካከላችን ስላለ ስላበረታህን፣ ጸጋን ስለጨመርክልን እናመሰግንሃለን፣ ከፍ እናደርግሃለን። በጌታ በኢየሱስ ስም አሜን። ተባረኩ። አሜን። ኢየሱስ ጌታ ነው።